ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች በያላችሁበት የምድር ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። በጣና ቴሌቪዥን እየተዘጋጀ ወደ እናንተ አድማጭ ተመልካቾቻችን የሚደርሰው የጀግኖች አምባ የተሰኘው ፕሮግራማችን ተጀምሯል። በተለይ በፋኖ ወቅታዊ ውዝግብና አጠቃላይ የሚነሱ ከዚህም የሚሰሙ ግጭቶችን አስመልክቶ በወቅታዊ ማብራሪያ እንዲሰጠን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የህዝብ አስተዳደር መምሪያ ኃላፊ አርበኛ ዘመነ ምህረት በቀጣይ ስልክ መስመራችን ተገኝቶ ስላለው ወቅታዊ ሁኔታ ማብራሪያ ይሰጠናል ማለት ነው። አብራችሁን እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋብዝኳችሁ። አርበኛ ዘመነ በቅድሚያ ለዚህ ቃለ ምልልስ ፈቃደኛ ሆነ ስለተገኘህ በጣና ቴሌቪዥን ስም ከልብ አመሰግናለሁ። እንደምን አለ? ተናስተን እንደምን በድጋሚ ስለጋበዝከኝ ከወቅታዊ አኳያ ስለጋበዝከኝ አመሰግናለሁ ወንድሜ። አመሰግናለሁ። አርበኛ ዘመነ እንግዲህ የአማራ ፋኖ ትግል በተለይ ወቅታዊ ሁኔታው ህዝባችን ጭምር እያሳሰበ ያለ ይመስላልና የተለያዩ አካላቶችም የተለያየ ሀሳብ ሲሰጡ ይስተዋላል። በተለይ የፋኖ ትግል አሁን ያለበት ሁኔታ በመግለጫ ስድድብ በሚመስል መልኩ ልዩነቱ እየከረረ እየሰፋ እየመጣ ያለበት ሁኔታ ነው ያለውና ይሄ ማንን ነው የሚጠቅመው? በእናንተ በኩልስ ያለው አቋም ምን ይመስላል የሚለውን እንዲያው ለአድማጭ ተመልካቾቻችን ብታብራራልኝ። እኔ ግልጽ ማድረግ የምፈልገው አንዳንድ ጊዜ የሚወጡ መግለጫዎች እንመለከታለን፣ ሚዲያ ላይ ነገሮች እናያለን። እውነታውን እናገር ከተባለ ታች ላይ ያለው ታጋይ አሁን እኛ አፄዎቹ ክፍለ ጦር አካባቢ ነው ያለሁት። ከጎንደር የበጋሻዎች ጋር አብረን እንቀራረባለን። ከጥቁር አንበሳዎች ጋር ከነልባር ጋር በጣም ቤተሰብ ነን። እንደ ልዩነት የምናየው ነገር የለብንም። ከነ ያለው ጋር ፖዚቲቭ ሪሌሽን ያለን ህዝቡ ሊያውቅ የሚገባው መሬት ላይ ያለው ሀቅ ሚዲያ ላይ ገርና የፋኖ ትግል አሁን በጣም ጥሩ ደረጃ ላይ ነው ያለው። ጠላት ተሽመርምዶ መግቢያና መውጫ አጥቶ አጠቃላይ ተባረብነ ቀበሌዎችንም እያያዝነ የመንግስት መዋቅርንም እያዳከምነ ኦሬዲ ከተማ ላይ ተንጠልጥሎ ያለውን የብልጽግና መዋቅር እያፈረስን ነው የምንገኘው። በየትም ቦታዎች ላይ እና አርበኛ ደረጀ እና አርበኛ ሰለሞን ውጊያ ላይ ያሉት አራት ቀን ሙሉ ውጊያ ላይ ያሉት። እንዲሁም በእኛ በኩል ባጭዎች ክፍለ ጦር እንደዚሁ በተከታታይ ታንትና ሞርተር እየተጣለብን ነው ያለው። ማክሰኝት ላይ ጠዳ ላይ ኦፕሬሽኖችን እየሰራን ያለ ነው። በተለያየ ቦታዎችም በበለሳም እነ ታርቆ ከበደም በሁሉም ቦታ ላይ ቀበሌዎች ላይ ደረጃጀት እየሰራን ህዝባዊ አስተዳደር እየመሰረትን የፖለቲካ ስራዎችን እየሰራን ያለን። በየትም ቦታ ላይ እንቃሽ ላይም ጥሩ ስራ እየተሰራን ያለው ወገራ ላይ እንዲሁም ዋሊያ ክፍለ ጦር ጥሩ ስራ እየሰራን ያለው በየምድር ክፍለ ጦር አጠቃላይ ጥሩ እንቅስቃሴ ላይ ያለ ነው። ውዥንብሩ ያለው ስተቱ ያለው ሚዲያው ላይ ነው። ህዝቡን እያሸበረው ያለ ፋኑ እንደተታገበ የሚናገረው ሚዲያው ላይ ነውና አንዳንድ ያልበሰሉ ሰዎች በሚዲያ እየወጡ የሚናገሩት ያዘው ልቀቀው እንዲሁም ደግሞ የሚዲያ የደም ነጋዴዎቹ ያን በመጠቀም የሚያራግቡት መግለጫ ነው። በእኛ በኩል ላይ ምንም ይሁን ምንም እኔ ይቅርታ አድርግልኝና እኔ ችግር ቢያጋጥመኝ ጠላት ቢያፍነኝም ማንም ይመጣ ቀድሞ የሚደርስልኝ ያለው ነው። ከማንም በላይ ቀድሞ የሚደርስልኝ ልብ አድርግ ነው የጥቁር አንበሳ ምክትል ኃላፊ። ከማንም በላይ ቀድሞ የሚደርስልኝ ባሻ ነው። የሻምበር ሙሉ ሰው ነው ቀድሞ የሚደርስልኝ። ጎንደር የበጋሻውና አፄዎቹ ጋር ያለው ቤተሰብነት ነው እንጂ ያለ ጥላቻ የለም። ሚዲያ ላይ የሚንጫጫው እኛ አብረን ነው የምንውለው፣ አብረን ነው የምንዋጋ፣ አብረን ነው የምንደዋወለው፣ አብረን ነው የምንሰራው። ችግሮቻችን በጋራ ለመፍታት ጥረት እያደረግን ነው ያለን። የአንድነቱን ጉዳይ እንዴት እናደርገው፣ ችግሩ የማን ነው እየተባለ እየተጋገርን ነው ያለንበት። ምንም በአደረጃጀታችን መዋቅር ቢለያይም በምንም መንገድ በእኛ መካከል ላይ የጥላቻ ስሜት የለብንም። እንደ ጎንደር የበጋሻው ችግር የለብንም፣ እንደ አፄዎችም ችግር የለብንም፣ እንደ በጀምድም ችግር የለብንም። ችግሩ ያለ ከላይ ያለው የአመራር ችግር ነው፣ አለመደማመጥ ችግር ነው ያለው። በተለይ የሚወጡ መግለጫዎች አሁን እኛ እንኳን በወንድሞቻችን ላይ አፈሙዝም አናዞርም፣ ተኩስም አንከፍትም፣ ጥላቻ አንሰብክም፣ መጥፎ ቋንቋ አንናገርም። ከወንድሙ ላይ ወንድሙ የሚተኩስበት ምንም መንገድ የለም። የምንታገልበት ዓላማ አንድ ነው። አደረጃጀታችን ላይ ጣልቃ የገቡ አካሎች አሉ። እሱን ደግሞ በፕሮሰስ በመነጋገር በመጓየት አጠቃላይ ታችኛውን ታጋይ እውነቱን እንዲያውቅ ችግሩ የማን ነው እንዲፈትሽ ነው እያደረግን ያለን እንጂ እኛ ከወንድሞቻችን ላይ በምንም መንገድ ራሳችን ከመከላከል አኳያ እኛን ሊያጠፋ የሚመጣ ሚሽን ተሰጥቶት እርግጠኝነት እንዳንዳንድ አመራሮች ተሆነ እስካሁን ድረስ ተላልቀን እናልቅ ነበር። አንዳንድ አመራሮች ወደ ሰፊ በመሆን በማስተዋል የሚመሩ አሉ። አንዳንዶች ደግሞ ጦርነት ፋኖ እንዲጋጭ ከወንድሙ ጋር ተጣልቶ ከወንድሙ ጋር ተጋጭቶ ወንድሙን ሊገድ እየፎከረ ከህወሓት ጋር የሚገናኝ ከህወሓት ጋር የሚዋይ የህወሓት ሚሽን የሚቀበል አመራሮች ሁሉም አመራር አይደለም። አንዳንድ አመራሮች አሉ አግሬሲቭ የሆኑ ግጭት የፈለጉ ገና ወጣትነታቸው ያልሰከነ የአመራርነታቸው ከወጣትነት ባህሪ የመጣ ከላይ እንማታች ያለው ነገር ያልሰከኑ ያልመረመሩ አካሎች አሉ። አሁንም እነዚህ ሰዎች
ቢያሳውሉ መልካም ነው። ከወንድሙ ላይ ወንድሙ የሚተኩስበት መንገድ በምንም መንገድ የሚታይ የለም። እንደኛ እንደ ጎንደር ጠቅላይ ግዛት ማንንን ማን ራሱን ከመከላከል ካልሆነ በስተቀር እንደነ ከፍ ያለ ጀግኖች አሁንም እንደነ ፍታራሪ ያሉ በድንጋይ ተቀጥጦ ሙተውብን እንዲሁም እንደነ ምረት ያለ ሰዎች ሙተው አሁንም ሌሎቹ የማይታወቁ ጀግኖች መስዋዕት እየከፈሉብን በወደ ሰፊነት ነው እንዲፈታ የምፈልገው። ስለዚህ በሰከነ መንገድ እንዲፈታ ነው እንጂ የምፈልገው እኛ ወንድሞቻችን ላይ ምላጭ አፈሙዝ አናዞርም። አንድ ነገር አስተሳሰብም የለንም፣ ጥላቻም የለንም። ወንድሞቻችን ናቸው። አብረን ውጊያ እያካሄድን ነው። አብረን እየታገልን ነው። አብረን መረጃዎች እየተለዋወጥን ነው። የጥላትን ሁኔታ አብረን እያሽመደመርን ያለ ነው። ያደረጃጀት ችግር ነው። ይሄ ደግሞ በትግል ባህሪ ያጋጥማል። ግን ሚዲያ ላይ የሚደረገው ብዥታ ተጋደሉ፣ ተፋጩ ምናምን እንደሚለው ሚዲያው ነው። አንዳንድ ጊዜ የሚወጡት መግለጫዎች እነዚህ በተለይ የተለዩ ሚዲያዎች አሉ የሚለቁት እንኳን ወንድሞቻቸው እንኳን ዞር ብሎ ማያስቡ የትግሉን ሁኔታ ማያስቡ እኛ ስንት ወንድሞቻችን የገበርንበትን ትግል እነሱ ግን የገንዘብ ንግድ ነው ይዟል። የደም ንግድ የያዙ ሰዎች አሉ። ያዘው ልቀቀው የሚለው ይሄም አሁንም ደግሞ ቢያስተውሉ ይሻላል። ከሆነ ችግሩ የማን ነው ብሎ ችግሩ እንዲፈታ ትግሉ የሚፋጠንበት ብዙ መስዋዕትን የተከፈለበት ትግል ወደ ኋላ እንዳይጎተት ጥረት መደረግ ነው እንጂ ያለበት ይሄ ያዘው ልቀቀው ለማንም የሚጠቅም አይደለም። እኛ ራሳችን የምንከላከልበት እኛን ሊያጠፋ ካልመጣ በስተቀር ወንድሞቻችን ላይ ምላጭ አፈሙዝ የምናዞርበት ነገር የለን። ሚሽን ተቀብለው ሊመጡ እኛን ሊያጠፉን ከመግር ራሳችን የመከላከል ተፈጥሯዊ ግዴታችን ነው። ከዚያ ውጭ ግን ከወንድሞቻችን ላይ መጥፎ የምናስበው የለም። መጥፎ ማናስብም፣ ምላጭ ማንስብም። አመሰግናለሁ አርበኛ ዘመነ ምረት። እንግዲህ በተለይ ከዚህ በፊትም ታሪክ እንደሚያስታውሰን ኢህአፓና መኢሶን ሲበላሉ ደርግ ራሱን አፈረጠመ ይለናል። አጠቃላይ የፋኖ የእርስ በርስ መራኮትና በተለይ የሀሳብ ልዩነትን አክብሮ በሀሳብ ልዩነት ውስጥ አንድነትን ፈጥሮ የጋራ ዓላማ አለ። ሁሉም እንግዲህ ወጣው ብሎ የሚያምነው የአማራ ህዝብ ተበደለ፣ ተሳደደ፣ ተገደለ፣ ተፈናቀለ፣ በሀገሩ የሀገር ባለቤት አልሆነም የሚል በርካታ ገፊ ምክንያቶች አሉ ወደ ትግል የገባንበት። ነገር ግን ያንን ወደ ጎን በመተው በተለይ በሆደ ሰፊነት ነገሮችን በውይይት ከመፍታት ይልቅ በአፈሙዝ እንዲፈታ አንዱ አንዱን እንዲበላ የማድረግ አይነት ነገሮች፣ ጥሪዎች ቅድም እንዳልከው በሚዲያዎችም ጭምር የተለያየ ንቅናቄ እየተፈጠረ ነው የሚገኘው እና ይሄ የሚጠቅመው የአማራን ህዝብ ለዘርፈ ብዙ ማህበራዊ ምስቅልቅል ቀውስ አይዳረገውም ወይ? ይሄ ታሪካዊ ኃላፊነት የታሪክ መታጠፊያ ላይ የቆማችሁ ሁሉ አይመስላችሁም ወይ? በእናንተ በኩልስ በዚህ ጉዳይ ላይ ያላችሁ አቋም እስከ መጨረሻው ምን ይመስላል የሚለውንና አጠቃላይ በዚህ በመካከል ብልጽግና የሚባለው ጠላታችን አቅሙን በተለይ እንግዲህ የብአዴን መዋቅር ቅድም ስትናገረው እንደነበረው ከብዙ ቀበሌዎች ላይ የለም ወረዳዎችን በርካታ ወረዳዎችን በቁጥጥር መደረጋቸው ይታወቃል በፋኖ። ይህ የሆነው አሁን የብአዴን መዋቅር ጭምር እግሩን እንዲዘረጋ ስሩን እንዲሰድ መዋቅሩን እንዲዘረጋ እድል እየሰጠው ነውና ብልጽግናን መጥቀምስ አይሆንም ወይ የሚለውም እሱንም አያይዘህ ብታነሳልኝ። አጠቃላይ አንዳንድ ሚዲያዎችም ሆነ አንዳንድ ሰዎች የሚሰሩ ስራ ብልጽግናን የሚጠቅምንና ውሃትን የሚጠቅም ስራ እየተሰራ ነው ያለው። አጠቃላይ የ1970ዎቹን የኢትዮጵያን ፖለቲካ ብትመለከተው ያን ትውልድ ብትመለከተው እነ ጫት እነ ወዝልግ እንደ ወታደራዊ ክንፉ ህዝብ የማይቀበለው ኃይል ግን ሰብሮ ለ17 ዓመት ኢትዮጵያን እንዲጨቁንና ጠንክሮ እንዲወጣ የሀፓ ያን ያህል መስዋዕትን የተከፈለ በጣም ኤነርጄቲክ የሆነ ወጣት እንዲበታተን ያደረገው ምንድነው? አለመስከን አለመደማመጥ ነው። አሁንም ከዚያ ጋር እርግጥ ጠንክሮ የሰራ የሰከነ በመርህ የሚመራ በዲሲፕሊን የሚመራ አካል ሰብሮ እንደሚወጣ እጠብቃለሁ። ይሄ የትግል ባህሪ ነው፣ ያጋጥማል። መቼም በየትኛውም ዓለም በየትኛውም ቦታ ላይ ይሄ ትግል ላይ ያጋጥማል። የአማራ ትግሎች ደግሞ አሁን እንቅፋቶች እያጋጠሙ ነው። ለዚህ ደግሞ መፍትሄ እያስቀምጥለት ነው፣ እየሰከነ ነው፣ ስትራቴጂ እየነደፍንለት ነው። እሱ በእርግጠኝነት እየተስተካከለ ይሄዳል። ስለዚህ አሁን ትልቅ የታሪክ ኃላፊነት አለብን። እኔ እውነት እንነጋገር ከተባለ አሁን ብዙዎቹ ከኛ ላይ የሚፎክሩት ከጠቅላይ ግዛቱ ላይ የሚፎክሩት እንደ እውነት እንነጋገር ተባለ ጠቅላይ ግዛቱ ላይ የነበሩት እነማን ናቸው ስትል እንደ ፕሮፌሰር ጌታን ስትወስድ ከወያኔ ጀምሮ ሲታገሉ የነበሩ የግለሰቦችን ፕሮፋይል እንያቸው ማለት ነው። ማን ከማን ጋር ነበር? አሁን ብልጽግና ይሉና ነኛል እና ከማን ጋር ነበር ብትል አሁን እነ ፕሮፌሰር ጌታ ስታቸው ከውሃትን ሲታገሉ የነበሩት እነ አርበኛ ደረጀ ስትወስድ ውሃትን ሲታገሉ የነበሩ ከ1997 ጀምሮ ሲታገሉ የነበሩት እነ አርበኛ ሰለሞን ስትወስድ ከ1993 ጀምሮ ከ1989 በተመሪያት ምርት ጀምሮ ወያኔ ሲታገሉ የነበሩ ነበር። እነ ኮሚሽነር አበበ ምትወስድ አዳሃን የነበረ ኤርትራ ውስጥ ገብቶ ለአማራ ህዝብ ምን ያህል መስዋዕትነት የከፈለ የኛን ፕሮፋይል ተወው። እንዲያው ግልጹን የምነግርህ አብዛኛውን ጊዜ እዚህ ጠቅላይ ግዛቱ ላይ ያሉት ፕሮፋይላቸው ስታያቸው ከወያኔ ጀምሮ ሲታገሉ የነበሩ ናቸው።
እነዚህን ሰዎች ማለት ነው የትላልቅ ቀንዶችን ብዙ መስዋዕት የከፈሉትን አካሎች ሲያንቋሽሹ ስመለከት እኔ ምን ማለት ነው? ምን አይነት ፈተና ያጋጠምን ወይስ ምን አይነት ክደት ነው ብዬ ነገር ነው ያጋጠምን? ፖለቲካውን ወይ አልገባንም ወይም እነሱ ገብቷቸው ወይ እኛ አልገባንም ማለት ነው። የሸፍጥ ፖለቲካ የክደት ፖለቲካ የትም አያደርስም። ይቅርታ አድርግልኝና እውነትን መሰረት አድርጎ መርን ያርጎ በጥበብ የመራ በዲሲፕሊን የመራ አሸናፊ ይሆናል። ለጊዜው ትግሉ ሊደናቀፍ ይችላል ወይም የተወሰነ እንቅፋት ሊያጋጥመው ይችላል። ከዚያ ውጭ ግን በመርህ የሄደ ዲሲፕሊን እንዲሆነ እውነታ መሰረት አድርጎ የሰከነ አመራር የሚሰጥ አካል አሸናፊ ይሆናል። ለጊዜው ሸር ልናገኝ እንችላለን፣ ጭብጨባ ልናገኝ እንችላለን። ብዙ የተመቻቸ ህይወት የነበራቸው ሰዎች ክሰል መስለው በሚዲያ ላይ ሲያንቋሻቸው አፍራለሁ እኔ። ምን አይነት ስዕልና የአማራ እሴት ጠፋ? ምን አይነት ከየት ነው የመጣ ነው? ትውልዳችን አላውቀውም፣ ታሪካችን አናውቀውም፣ የማን ልጆች ነን የሚል እሳቤም እያደረብን ስድብ ላይ የተመሰረተ ማንቋሸሽ ላይ የተመሰረተ ፖለቲካ የትማደር ጨንጋፊነት፣ ክህደት በምንም መንገድ እስክንድር ነጋ ለኢትዮጵያ ፖለቲካ፣ ለኢትዮጵያ ህዝብ፣ ለአማራ ህዝብ የሰራውን ስራ ሪኮግኒሽን መንሳት ከባድ ነው። ለአማራ ፖለቲካ መስዋዕት የከፈለው እንግዲህ አልክድም። ለምን እንደሚካድ ይገራገባኛል። ይወጡ የሚናገሩት ጨንጋፊ ፖለቲካ የአማራን ስነ ልቦና የማይመጥን የአማራን እሴት የማይመጥን የአባቶቻችን ታሪክ የማይመጥን ምንም ይሁን ሲናገሩ እንኳን እሳ ይዘው ፍራ እግዚአብሔር ያለው ንግግር የሚናገሩት ይህ ፍራ እግዚአብሔር ያለው ጨንጋፊ ፖለቲካነት ከመጨንገፍ ወዴትም አይደርስም። ግን እውነተኛ በመሪ የሚመሩ ሰዎች ግን ያሳክሉታል። እኔ ማሳለፉ ለህዝቡ ነው። ህዝቡ መሬት ላይ ያለው አደረጃጀት አሁንም ፋኖ የተነካ አይደለም። ከመሬት ላይ ያለው ፋኖ ግጭት የለበትም፣ ጠብ የለበትም። እያበላሹ ያሉት ከውጭ ያሉ የዲያስፖራ የፐርሰናል ኢጎ ያለባቸው ከዚህም የተወሰኑ አካላት ናቸው መሪ የተባሉት ናቸው እንጂ ምንም በፋኖ መካከል ላይ ጦርነት የሚገምት እንደኛ አሁን አጾች ኮፈል ላዝም ዝመት ብለው ሚዘምት አይደለም። ምክንያቱም ፋክቱን ያውቃል፣ እውነቱን ያውቃል። ከወንድሙ ጋር መታኮስ አይፈልግም። የወጣው ብልጽግና ሊዋጋ እንጂ ጠላትን ሊዋጋ እንጂ የአማራን ሁሉ ሊያረጋግጥ እንጂ ከወንድሙ ላይ እንዲተኩስ ስትራቴጂ ፖለቲካ ስልጣን የሚሰጥ አካል የለም። ግን አንዳንዶቹ ግን የሚሰጡት ነገር ያዘው ልቀቀው በያዘው ልቀቀው ቤት ይፈርሳል እንጂ ትግሉ ለተወሰነ ነገር ይስተዋቀል ጠላት ይደሰታል እንጂ በምንም መንገድ የአማራ ፋኖ አንድነቱም ይራጋጣል። የአማራ ህዝብ አንድ ይሆናል፣ ጎንደርም አንድ ይሆናል እና ይህንን ህዝቡ ሊያውቅ ይገባል። ሚዲያዎች ናቸው ህዝቡን ውዥንብር ውስጥ የከተቱ እንጂ ታች መሬት ላይ ያለው ፋኖ ችግር የለበትም። አርበኛ እንደው በሌላ በኩል ደግሞ ጎንደርን ክልል የማድረግ የሚሉ አጀንዳዎችንም የብልጽግና ሚሊሻ የተለያዩ ስሞችም ይታያሉ እና አጠቃላይ እስኪ እንደው በዚህ ጉዳይ ያላችሁ መረዳት እንዴት ነው? በእናንተ በኩል ፍላጎታችሁስ ምንድን ነው የሚለውንም እንደው አጠቃላይ ከአማራ ህዝብ አጽመ ርስቶች አንጻርም ያላችሁን ሀሳብም በዚህ ላይ ብታብራራልኝ። እንግዲህ አመሰግናለሁ። አንዱ እንግዲህ እነዚህ ኃይሎች አብዛኛውን ጊዜ አንድን አካባቢ ታርጌት ያደርጋሉ። ታርጌት ሲያደርጉ ደግሞ ስም ያወጡለታል። እንደምታውቀው የመጀመሪያ ላይ ስኳድ አሉ። ደግሞ ብለው ደግሞ በስኳዱ ደግሞ ፋፍዴና ስኳድ አንድ ነው አሉ። ቀጥለው ደግሞ አሁን ደግሞ የዛሬ መግለጫቸው ደግሞ ምንሻ አሉ። እንግዲህ ደረጀ ምንሻ ሚል እንዴት ያለ ኃይል እንደሆነ ግራ ይገባኛል። እንዴት የፖለቲካ አማካሪ እንዳላቸው አይገባኝም። ራሳቸው እያጠፉ ነው እነሱ። እርግጥ አሁን ደግሞ አዲስ ዜማ መጣች። ደግሞ ጎንደርን ክልል ለማድረግ ነው የሚል ኢቭንፍ 2008 አብዮት እንኳን ብንወስድ ጎንደር ላይ የተነሳው የኦሮሞ ደሜ ነው ብሎ ተነስቶ የአማራን ትግል ከየት ተነስቶ ወደ የት እንደሰፋ ወልቃይት ብረሳሽ ቀኝ ይርሳኝ ብሎ የተነሳ ትውልድ አማራንም ኢትዮጵያንም ለአብይ መምጣት መንስኤ የሆነ እንጂ የውሸት ለውጥ መንስኤ ነው። የጎንደር ህዝብ ፍላጎቱ ትልቅ አማራ መመስረት፣ ከትልቅ አማራም ደግሞ ትልቅ ኢትዮጵያ የአፄ ቴዎድሮስ ልጅ በመንደርተኝነት የሚታማ ኃይል አይደለም። ግን እነሱ ለመብላት ሲፈልጓት ሊበሏት የፈልጓትን አሞራ ምን ይሏታል እንደሚባለው ማማኛ ስለፈለጉ እንጂ እንግዲህ የቴዎድሮስ የመይሳው ልጅ ኢትዮጵያን አንድ ለማድረግ መስዋዕት የከፈለ ትውልድ በኢትዮጵያዊነቱም በአማራነቱም የማይታማ ትውልድ ጎጠኝነትን አብጦ ከተው ከሌላው አማራ ከሌላው ኢትዮጵያውያን ለመነጠል የሚያደርጉት ስትራቴጂ ነው። ይህን እነሱም ሊያስተውሉት ይገባል። ይሄ በምንም መንገድ የፈለጉትን ይበሉ የእኛ ዓላማችን አማራ አንድ ማድረግ ነው። ቀጥሎም ደግሞ የኢትዮጵያዊነታችንን ትልቅ የኢትዮጵያ መስዋዕት መክፈል ነው። እኛ የቴዎድሮስ ልጆች እንጂ የማንም መንደርተኛ የማንም ወጠጤ ልጆች አይደለን፣ ደካሞች አይደለን። ታሪክ የምናውቅ
ታሪክ የተረከብነ አባቶቻችን በሴት ያሳደጉነ ታሪክን የምናውቅ ኮምፕሌክስ የሌለብነ ቅናት የሌለብነ በቅንነት የምናምን በኢትዮጵያዊነታችን የምናምን በአማራነታችን የማናፈር የምንኮራ ግን ኢትዮጵያዊነታችን አማራነታችን ትልቅ አማራ የአማራ ህሉ ለማረጋገጥ እንጂ ሆን ብለው ደግሞ አሁን ለመነጠል ነው። ይሄ ስትራቴጂያቸው ነው። ጎንደር ግዛት ሊያደርጉ ክልል ሊያደርጉ እንትን ሊሉ ነው እንትን ሊሉ የሚሉት የአንድን አካባቢ የፖለቲካ ኢሊት ነጥሎ ከሌላው አካባቢ ማህበረሰብ ለመነጠል የሚከተሉት ስትራቴጂ ነው፣ ስልታቸው ነው፣ የፖለቲካ መርሃቸው ነው እንጂ በምንም መንገድ ትናንትና ስኳድ ያሉና አሁን ደግሞ ምንሻ ብለውና ደግሞ አሁን የብልጽግና ምንሻ ከብልጽግና ጋር እኮ የደህንነት ክንፍ የነበረ ማን ነው? አብዛኛው እኛ ታገ ቅድም እንደነገርኩ አርበኛ ደረጀ ነው ከ97 ጀምሮ ሲታገል ነበር። ከኢህአዴግ ጋር ንክኪ የሌለው ከብልጽግና ጋር ንክኪ የሌለው ኃይል ነው። ጌታ አስራደር እንዴት ያለ ህይወቱን ጥሎ መጥቶ እንዴት ያለ እስክንድር ነጋ ከ84 ጀምሮ ለአማራ ህዝብ መስዋዕት እየከፈለ ኃይል ነው። እኛን ብትወስደን እንኳን ከ93 ጀምሮ ከማር ጀምሮ መስዋዕት እየከፈልን ከኢህአዴግ ጋርም ከብልጽግና ጋርም ንክኪ የሌለን ሰዎች ናቸው። ከብልጽግና ጋር የደህንነት ክንፍ የነበሩ ትናንትና ልዩ ኃይል የነበሩ አካሎች ናቸው። አሁን ለምን መጥቶ የሚል ነገር የለም። ሰው ከተለወጠ ችግር የለብንም። ይግቡ አግዘውና ትግሉን ቢያግዙና ችግር የለበትም። ግን የነሱን ታሪክ ረስተው ሰው ትልቅ ተራራ ይሆናል ለኢትዮጵያ ሆነ ለአማራ ህዝብ መስዋዕት የከፈለን ተራራ ያለውን ታሪክ ጥላሸት እየገቡ ያንድና አካባቢ ደግሞ ለመነጠል ግለሰቦችንም ሆነ አካባቢውን ደግሞ ለመነጠል የሚያደርጉ ስትራቴጂ ግን የከሰረና የደከመ አስተሳሰብ ነው። ከዚህ ሊማሩ ይገባል ብዬ ነው። ይሄ የትም ያደርሳቸው ደግሞ አሁን ሌላ ነገር ደግሞ ሌላ ያመጣሉ። አሁን ደግሞ ሰሜን ጎንደርና ደቡብ ጎንደር ብለው ደግሞ ሌላ ሐሳብ ያመጣሉ። እነሱ ሲሰሩ ቅዱስ ነው፣ የነሱ ስራ ቅዱስ ነው። እኛ ደግሞ ነገር ሐሳብ ስናመጣ እርኩስ ያረውታል። ስለዚህ ይሄ ባህሪያቸው ነው፣ የፖለቲካ ባህሪያቸው ነው። ግን ህዝቡ እውነቱን እያወቀ እየተገነዘበ ሄዳን ብዬ ገምታለሁ። አመሰግናለሁ። እንደው በመጨረሻ የምታስተላልፈው መልእክት ካለ ባጭሩ እድሉ ልስጥህ፣ የቀረ ነገር ካለ ለማለት ነው። አመሰግናለሁ። አጠቃላይ ማስተላልፈው አንደኛ ለዚህ ለታች ላለው መስዋዕት እየከፈለ በየቀኑ መስዋዕት እየከፈለ እስከ ቤተሰቡ እስከ ዘራዛርቱ መስዋዕት እየከፈለ ያለው ፋኖ ማንም ይበል ማንም የማንም መጠቀሚያ መሆን የለበትም። እውነቱን ሊመረምር ይገባል። እኔ ተነስቼ አምራር ነኝ ወንድምክን ተኩስ ብለው መተኮስ የለበትም። መሆን ያለበት ችግሩ ያለበት ካለ የጋራ ኮሚቴ አቋቁሞ ችግሩን ፈትሾት የጋራ ውይይት እንዲካሄድና በሰከነ መንገድ ትግሉ የሚቀጥልበት መንገድ መፍጠር እንጂ ማንም ተነስተ ወንድም የተሳሳተ መረጃ መስጠት ወንድሙን ምንሻ እስክንድር ምንሻ ሚል የታስራደን ምንሻ ሚል ደረጀ በላይ ምንሻ የሚል አመራር የሚሰጠው ሚሽን መቀበል የለበትም። እንዲሁም በእኛ በኩል ላይ ደግሞ ወንድም ከላይ ዝመት የሚል አካል መቀበል የለበትም። መሆን ያለበት ችግሩ ከላይ ያሉ አመራሮች በዋት የተጠለፉና እንዲሁም ደግሞ ጥቅም ያሰከራቸው ሰዎች ካልሆኑ በስተቀርና የስልጣን ፍላጎት የፐርሰናል ኢጎ ያለባቸው ሰዎች ካልሆኑ በስተቀር ላይ በምንም መንገድ ታጋዩ ዓላማውን በዚህ ትግል ውስጥ ላይ መስዋዕት እየከፈለ ያለና ማስተዋል አለበት። የማንም መጠቀሚያ መሆን የለበትም። ማንም ሊገፋው አይገባም። ማንም ሊያዙ አይገባም። ራሱ ወሳኝ ሊሆን ይገባል። መነጋገር አለበት። መስከን አለበት። ቁጭ ብሎ መነጋገር አለበት። በወንድሙ ላይ ምላጭ መሳብ የለበትም። ችግር ያለበት አመራር ሪጀክት ማድረግ ያለበት መሆን ያለበት ከወንድሙ ላይ ብዙ ሰው ችግር ያለበትን ሰው ለይቶ እርምጃ መውሰድ ነው። እንዲያም ካለ ማገር ነው። እኔም በኩል ችግር ካለብኝ ማገር ነው እንጂ ያለበት ዝም ብሎ ከሌንዲ ነው ብሎ የውሸት መረጃ እየሰጠ መርዝ የሚረጨውን አካል እንትን ማለት። ሁለተኛ የሚዲያ አካላት የሚረጩትን መርዝ ማዳመጥ የለበትም። በተለይ የተወሰኑ የሚዲያ አካላት እውነትን መናገር በመርህ በዲሲፕሊን መሆን ካለበት ችግራችን በዲሲፕሊን እንዲፈታ ጥረት ማድረግ እንጂ ሚዲያዎች በተለይ የደም ነጋዴዎች የሆኑ ግለሰብን እስክንድርን አለ ሰቅሎ ዘመነን የማንኳሽ ሚዲያ አያስፈልግም። መሆን ያለበት መርህ ያለበት የአማራን ህዝብ መሰረት ያደረገ ቅስቀሳ ማድረግ አለባቸው። ከሆነም መካከላችን ላይ ገብተው ችግሩ እንዲፈታ ማድረግና እውነቱን ማስረዳት ነው እንጂ የወጡ እንደወጡና እንደሱሲ አማራን ትግል ለበቀለበስ የሚታገሉ ሚዲያዎች የተጠለፉ ሚዲያዎች አሉ። እነሱ ማዳመጥ የለበትም። አማራ የሚያስፈልገው አሁን ተኳሽ ነው። ቲክቶክ የሚያወራ አክቲቪስት አይደለም የሚያስፈልገው፣ የፖለቲካ ቀያሽ ነው የሚያስፈልገው። ስለዚህ ይህንን ሁሉም ህዝብ ሊገነዘብ ይገባል። ሌላው ግን አድማ በታኞች የሆኑ ወንድሞች ብልጽግና ውስጥ ያሉ አሁን አመራሮች የፖለቲካ አመራሮች አሁንም ጊዜ ያላችሁ ከአማራ ህዝብ ጋር ሆናችሁ የአማራን ህዝብ ነፃ አውጡ ይቅርታ ብላችሁ ፋኖ የተበተነ እንዳይመስልህ። ጠብቀን በቅርብ ቀን ፋኖ
አንድነቱን አራግጦ ወደፊት ይመጣል። የዛን ጊዜ መግቢያ እንዳይጠፋችሁ። አሁንም ጊዜ ያላችሁ የብልጽግና አመራሮች፣ በተለይም አማራ የሆናችሁ ተወላጆች ተስፋችሁንን ከብልጽግና ያላችሁን ተስፋ አሟጣችሁ ከኛ ጋር አብራችሁ ይቅርታ ብላችሁ ወደ ከኛ ጋር ትግሉን ተቀላቀሉ። ሚኒሻ የሆንክ መሬትህን እረስ፣ ተመልሰ መጣህ መሳሪያህን አስረክበህ አፈለግ ለብልጽግና ዘው ስጠው። ካለበለዚያ ግን ወንድም ጋር ከመታኮስ ይልቅ መጠ ልጆችን አሳደግ፣ እርሻን እረስ። ለጊዜ ትርፍ የማንም ብልጽግና የማንም ነጋዴ መጠቃሚያ መሆን የለባችሁም። ህዝቡ ደግሞ ውዥንብር ውስጥ መግባት አለበት። ሌላው ግን ዲያስፖራ ያለው ፖለቲከኛ በተለይ ጣልቃ አትግቡብን። በአማራ ትግል ጣልቃ አትግቡ። አስተዋጽኦ የምታደርጉት ሆነ አስተዋጽኦ አድርጉ። ከዛ ውጭ ግን የግለሰብ ፍላጎታችሁ ላይ እጃችሁ በተለይ የዲያስፖራ ፖለቲካ ነው የአማራን ትግል የከፋፈለው እያመሰው ያለ ውጭ ያሉ አካላት ናቸው። እናንተ ከተመቻቸ ያለው የአማራ ህዝብ ያለበት እርቆት ልጆቻችን እኮ 2 ዓመት ትምህርት አልተማሩ፣ ማህበራዊ ቀውስ ውስጥ ነው ያለው፣ ኢኮኖሚያዊ ችግር ውስጥ ነው ያለ ነው ህዝባችን። ስለዚህ ትግላችን ተፋጥኖ የአማራ ህዝብ ነፃ የሚወጣበት ነው እንጂ የእናንተ የፖለቲካ እልክ የተነሳ በትግላችን ጣልቃ እየገባችሁ ኢንተርፌር እየገባችሁ ትግላችን ወደ ኋላ አትጎቱብን። የማውቀውን ህዝብ አታታኩሱት። የእናንተ ፍርፋሪ ቢቀር ይሻላል። የእናንተ ፍርፋሪ ደግሜ ይቀር ይሻላል። ጣልቃ አትግቡን። ሀብታችን ህዝባችን ነው። ስለዚህ በፍርፋሪ እየሰጣችሁ ትግሉን ለማንኮላሸት የምጥሩ ሰዎች ይቅርብን። አመሰግናለሁ። እጅግ አድርጌ ነው የማመሰግነው። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የህዝብ አስተዳደር መምሪያ ኃላፊ አርበኛ ዘመነ ምህረት ለሰጠን ወቅታዊ ማብራሪያ እጅግ አድርጌ ነው የማመሰግነው። በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልኝ። አመሰግናለሁ ወንድሜ።